በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን ቆያችሁ? በዛሬ መርሃ ግብራችን ኤጀርሳ ለፎ የመንገደኞች ጥላ የሚለውን ቤተክርስቲያን እናስጎበኛችኋለን። በኦሮሚያ ክልል ውስጥ እንገኛለን። መነሻውን አዲስ አበባ ያደረገ ተጓዥ በስተምዕራብ አቅጣጫ 60 ኪሎ ሜትሮችን እንደተጓዘ ታሪካዊቷን የአዲስ ዓለም ማርያም ገዳም አለፍ ሲል እሁድ ገበያ የሚሏትን የገጠር ከተማ ያገኛል። ከዚያም ወደ ገጠር የሚያስገባውን መንገድ ይዞ 3 ኪሎ ሜትሮችን ያህል በእግር ሲጓዝ በማሳዎች ተከቦ ከፍ ባለ ቦታ ላይ የተተከለውን ባለ ግርማ ሞገስ ደብር ያገኘዋል። ኤጀርሳ ለፎ ደብረ ገነት ቅዱስ ጊዮርጊስ ተብሎ የሚጠራውን ይህን ደብር ለዚህ ፕሮግራማችን መርጠናል። በሊቀ ሰማዕት ቅዱስ ጊዮርጊስ ስም የተጠራ ይህ ቤተክርስቲያን ከአካባቢው ገጠራማነት ጋር ሲነጻጸር የተለየ ድምቀት ያለው ቢሆንም በዛው መጠን ደግሞ ጭር ባለ አካባቢ በመገኘቱ ባይተዋር የሆነ ይመስላል። ኤጀርሳ ለፎ የኦሮምኛ ቃል ሲሆን ትርጉሙም የመንገደኞች ወይም የእግረኞች ወይራ ማለት ነው። ከአዲስ አበባ ወደ ወለጋ ለሚሄዱ ተጓዦችም ሆነ ከወለጋ ወደ አዲስ አበባ ለሚመላለሱ እግረኞች እንደ ማረፊያ የሚያገለግሉ በርከት ያሉ የወይራ ዛፎች የነበሩበትና የቦታው ለእረፍት መመቸት ወይም ጥላማነቱን ለመግለጽ ኤጀርሳ ለፎ ወይም የእግረኞች ወይራ ጥላ ተብሎ መጠራቱን የአካባቢው ተወላጆች ያወጋሉ። ለአዲስ አበባ ቅርብ በሆነው ምዕራብ ሸዋ ሀገረ ስብከት የሚገኘው ይህ ደብር ከመንገድ ወጣ ብሎ ወደ ገጠሩ ደግሞ ገባ ብሎ በገበሬዎች ማሳ ተከቦ በመገኘቱ ምክንያት የቅርብ ሩቅ ሆኖ ቢዘነጋም የባለ ብዙ ቅርስ ባለቤት ነው። ታቦት ወደዚህ አካባቢ የመጣበትን ትክክለኛ ጊዜ ማወቅ ያልተቻለ ቢሆንም በአፄ ዮሐንስ 4ኛ ዘመነ መንግስት እንደሆነ ይገመታል። ከምንጃር አካባቢ ቄስ ገበዝ ወረደ ቃል በተባሉ ካህን አማካይነት እንደመጣ ከአያቶቻቸው የተነገራቸውን የቃል ምስክርነት ዋቢ ያደረጉት የ85 ዓመት አረጋዊ ቄስ ገበዝ ብስራት ጎበዜ ይናገራሉ። ታቦቱ ቀደም ብሎ ቢመጣም ቤተክርስቲያኑ ደብር ተብሎ የተተከለው በ1830 ዓመተ ምህረት እንደሆነ አሁን በእልቅና በማገልገል ያሉ መልአከ ገነት ቀለመ ወርቅ ወልደ ማርያም በደንዲ ወረዳ ቤተ ክህነት ያገኙትን መረጃ መሰረት አድርገው ይገልጻሉ። ታቦቱን ይዘው የመጡት ከዚያም ቦታውን በግብዝና እንዲሁም በእልቅና ለማገልገል የመጀመሪያው የሆኑት ቄስ ገበዝ ወረደ ቃል ዛሬ ቤተክርስቲያኑ ያለበት ቦታ ላይ እንደደረሱ የተቀበሏቸውና ለቤተክርስቲያኑ መተከል ትልቅ አስተዋጽኦ ያደረጉት ሮቢ አላካ የተባሉ የቦታው ባላባት ናቸው። በኋላም ልጃቸው ጩኮ ሮቢ በባላባትነት የሚያስተዳድሩትን መሬት ለንግስት ዘውዲቱ ሲሰጡ ንግስቲቷን በበኩላቸው ለደብሩ መተዳደሪያ ይሆን ዘንድ በጉልትነት ስላበረከቱት ደብሩ ለመስፋፋትና አገልጋዮችንም በብዛት ይዞ ለመቀጠል ችሏል። ኤጀርሳ ለፎ ይህን ሁሉ ዘመን ሲኖር ያለ ችግር አልነበረም። ካጋጠሙት ፈተናዎች መካከል በቅድሚያ የሚታወሰው በቤተ መቅደሱ ላይ የደረሰው ድንገተኛ የእሳት አደጋ ነው። አደጋው የተከሰተው በ1931 ዓመተ ምህረት ሲሆን የመነሻ ምክንያቱ ከማዕጠንት የወደቀ ፍም ከጉዝጓዙ ጋር ስለተያያዘ እንጂ ከወቅቱ ጋር ጊዜ ገጠም በነበረ የጠላት ወረራ ወይም በሌላ ምክንያት እንዳልሆነ አረጋውያኑ በተረካቸው የሚያስታውሱት ነው። ቃጠሎ በደረሰበት ወቅት ካህኑ ታቦቱም ተቃጥሏል ብለው አዝነው ነበር። ህዝቡ ባደረገው ከፍተኛ ርብርብ ከ3 ቀን በኋላ እሳቱ ሲጠፋ ግን ማንም ያልገመተው ነገር እውን ሆነ። በቃጠሎ ጊዜ የወደቀው የመቅደሱ ጉልላት ሸፍኖት ኖሮ ጽላቱ ሳይቀጠል ተርፎ ተገኘ። የአካባቢው ሰዎች ይህን ተአምር እስካሁን ድረስ በአድናቆት የሚያስታውሱት ነው። መቃጠሉ ለጊዜው አስደንጋጭ ቢሆንም ቤተ መቅደሱ ለሁለተኛ ጊዜ በደጃዝማች ባይሳ ጩኮ ሮቢ አስተባባሪነት በተሻለ ደረጃ እንዲሰራ ምክንያት ሆነ። ሌላው በዘመናት ካጋጠሙት ፈተናዎች መካከል በዘመነ ደርግ ደብሩ ይፍረስ ተብሎ የተወሰነበትን ታሪክ አሁን ያሉት አገልጋዮች የሚያወሱት ነው።
ህዝቡ ወደ ሌላ ቦታ ሄዶ ሊሰፍር እንደሚገባው በሰፈረበትም ቤተክርስቲያን ሊሰራ ስለሚችል ይሄኛው ሊፈርስ ይገባዋል የሚል ሐሳብ በጊዜው ባለስልጣናት ተነስቶ የነበረ ቢሆንም ህዝቡ ግን ብዙ ስለተከራከረና ወደ እግዚአብሔርም ስለጮኸ ተግባራዊ ሳይሆን ቀርቷል። ኤጀርሳ ለፎ ቅዱስ ጊዮርጊስ ቤተክርስቲያን ከላይ የተጠቀሱትን ጨምሮ በርካታ አይነት ፈተናዎች ሲፈራረቁበት ቢኖሩም አሁን የገጠመው ፈተና ግን ለየት ያለና ከባዱ እንደሆነ ቦታውን በገንዘባቸውና በጉልበታቸው በማገልገል ላይ የሚገኙት ምዕመናን ስለተረዱት በጭንቀት ተወጥረዋል። ቦታው ላይ አባቶች ቤተክርስቲያን ተክለው መተዳደሪያውንም ቆርጠው አልፈዋል። ከአባት ወደ ልጅ ሲወራረስ የኖረው የደብሩ አገልግሎት ግን ከዚህ በኋላ መቀጠል መቻሉ አሳሳቢ ሆኗል። የደንዲ ወረዳ ቤተ ክህነት ስራ አስኪያጅ የሆኑት መልአከ ሰላም አባ ብርሃኑ ቢረሳው በቦታው ላይ ያጠላውን አደጋ ሲያወሱ ህዝቡ ከጊዜ ወደ ጊዜ እየተመናመነ ሌላ ቦታ ሄዶ መኖሪያ እየሰራ ሲሆን አገልጋዮቹን ቁጥራቸው እየቀነሰ ታላላቆቹም እድሜ እየገደባቸው በመሄዱ ምክንያት ወራሽና ተተኪ ማጣት አደጋ አንዣቦበታል ይላሉ። የህዝቡ መመናመን መንስኤ ወደ ከተማ ከሚደረግ ዝውውር የሚመነጭ ሲሆን የተረፈውም ህዝበ ክርስቲያን ቢሆን በሚቀርበው አካባቢ አገልግሎት ማግኘት ስለፈለገ አዳዲስ አብያተ ክርስቲያናትን እያነጸ በራሱ መንደር ሲወሰን በአመታዊ ክብረ በዓላት ካልሆነ በሌላ ጊዜ ወደዚህ ነባር ደብር ብቅ የሚል እየጠፋ በመምጣቱ ዛሬ ቦታው ባድማ መስሎ እንዲታይ ምክንያት ሆኗል። የቦታው መሰረታዊ ችግር የሚመነጨው ከየት እንደሆነ የሚያስቡትን ሲናገሩ ስለ ቦታው ዘወትር የሚጨነቁ ምዕመናንም ሆኑ ካህናት ሀሳባቸው ተመሳሳይ ነው። ቦታው መንገድና መብራት እንደሌለው ያወሱና ዋናው ችግር ግን ይህ አይደለም ይላሉ። ሁሉም ደጋግመው የሚያወሱት ችግር የመምህራን እጦት ነው። እንደነሱ ኖሮ ከሆነ ያሉት አገልጋዮች አልፎ አልፎ ቅዳሴ ይቀድሳሉ። የአካባቢውን ህዝብ አስተምረው ከቤተ ክርስቲያን እንዳይርቅ ለማድረግ ግን አልቻሉም። ኦሮምኛ የሚናገሩ ካህናት አሉ። የሰባኪ ወንጌልነት ስልጠና ግን አላገኙምና አስተምረው ምዕመኑን ማሰባሰብ አልቻሉም። እንደ መፍትሄ ሀሳብ አድርገው የአብነት ትምህርት ቤት በቦታው ቢኖር መምህራንና አገልጋዮችን ማፍራት ይቻል ነበር ይላሉ። ከንግስት ዘውዲቱና ከሌሎች በዘመኑ ከነበሩ ሰዎች የተበረከቱ የወግ ዕቃዎችና ነዋያተ ቅዱሳናት ቢኖሩም ዋናው የቦታው ቅርሶች ታላላቅ የብራና መጻሕፍት ናቸው። ቅርሳ ቅርሱ እንዲቀመጡበት የተሰራው ቤት በመፍረሱ ምክንያት ግን ዕቃዎቹ በአደገኛ ሁኔታ ይገኛሉ። ደግነቱ የአባቶቻቸውን ቅርጽ ለመጠበቅ እንቅልፍ የሌላቸው አረጋውያን ቄስ ገበዝ ብስራት ከልጆቻቸው ጋር ሆነው ይጠብቁታል። አስጨናቂው ጥያቄ ግን ይህ አይነቱ አያያዝ እስከ መቼ ድረስ ነው የሚለው ነው። ካህናቱ ኦሮምኛ ቋንቋ መናገር ቢችሉም መስበክና ማስተማር እንዲሁም ምዕመናኑን አስተባብሮ በቤተ ክርስቲያን ውስጥ የማሰባሰብ አቅማቸው ውስን ነው። ኤጀርሳ ለፎ ቅዱስ ጊዮርጊስ ቤተ ክርስቲያን ከተተከለ በኋላ ህዝቡ በእግዚአብሔር ቸርነት በአበው ሐዋርያዊ ትጋት ክርስትናን የተቀበለ ለመሆን በቅቷል። አሁን ግን ባለው የመምህራን እጦት ምክንያት ክርስትናውን የጠበቀ ህዝብ የመናፍቃን ሰለባ እንዳይሆን ያሰጋል። ኤጀርሳ ለፎ ደብረገነት ቅዱስ ጊዮርጊስ በከበረ ደረጃ በነገስታት በባላባቶች ተከቦ የመኖሩን ያህል አሁን ደግሞ ተዘግቶና ችላ ተብሎ ይታያል። የአካባቢው ሰዎች እንደሚገልጹት ደግሞ ከጥቂት ጊዜ በፊት ከዚህ በባሰ ሁኔታ ውስጥ ነበር። በቤተ መቅደሱ በእድሜ መግፋት ምክንያት ሲያረጅና በሰንበት ብቻ የነበረው ቅዳሴ እስከ ጭራሹ ሲቀር የተደናገጡ የአካባቢው ተወላጆች ከያሉበት ተጠራርተው ሰንበቴ በማቋቋም ቦታውን መርዳትና ካህናቱንም መደገፍ በመጀመራቸው አገልግሎቱ እንዳይቋረጥ ማድረግ ችለዋል። ዛሬ ደብሩ ቅድሳት አግኝቷል። ቢያንስ በሰንበት ቅዳሴው አይታጎልም። አስተባብረው ይህን ያደረጉት አቶ ካሳ ገብረ ጻድቅና አቶ ፊጣ ባይሳን ዘወትር እንቅልፍ የሚነሳቸው ሀሳብ ታዲያ የደብሩ መጻኢ ተስፋ ነው። ዛሬ እኛ በተወላጅነታችን ምክንያት ለቦታው እየተቆረቆርን ማድረግ የምንችለውን አድርገናል። ነገር ግን እኛ እድሜ ይገታናል። ያን ጊዜ ቀጣዩ ወራሽ ማን ይሆናል ይላሉ። በእርግጥም እነዚህ ቀናንያን ምዕመናን ቦታው የትውልድ ሀገራቸው ከመሆኑም ሌላ ሀብተ ወልድና ስመ ክርስትና ያገኙበት ቢሆንም አሁን ግን መኖሪያቸው አይደለም።
አይደለም። ርቀትና የኑሮ ውጣ ውረድ ሳይገድባቸው የሚሰጡት አገልግሎት እነርሱ ካለፉ በኋላም በዚያው መልክ ሊቀጥል ስለማይችል ለእነርሱ ሀሳብ የሆነባቸው ነገር ለማንም ታዛቢ አሳሳቢ መሆኑ አይቀርም። ቦታው ቀድሞ ለደከማቸውና ፀሐይ ላጠወለጋቸው መንገደኞች ማረፊያ የሚሆኑ ዛፎች የነበሩበት ነው። አሁን ዛፎቹ በነበሩበት ቦታ ለስጋ ብቻ ሳይሆን ለነፍስም እረፍት የምትሰጥ ቅድስት ቤተ ክርስቲያን ተተክላበታለች። የሚያሳዝነው ግን ወደዚህ የእረፍት ውሃ የሚመራ መምህር በመጥፋቱ ምክንያት ከምንጩ ዳር የኖሩ ነፍሳት በጥም የሚነዱ መሆናቸው ነው። በመሆኑም ይህንን ችግር ከወዲሁ መቅረፍ ይገባልና የሚመለከተው ክፍል እንዲያስብበት ጥቆማችንን እናቀርባለን። ውድ የዩቲዩባችን ተከታታዮች ሀገራችን ኢትዮጵያ የባለ ብዙ ቅርሶች መገኛ ብትሆንም ግን አሁን እየተረሱ ያሉ ታላላቅ ገዳማትና ቤተክርስቲያን እየተበራከቱ መጥተዋል። ሁላችን ልብ ልንል ያስፈልጋል። እነዚህን ጥንታውያን ገዳማትና አብያተ ክርስቲያናትን ባንጠብቃቸው ብዙ የሚጎድልብን ነገር ይኖራልና እንጠብቃቸው እያልን የዛሬ ፕሮግራማችንን አጠናቀቅን። ወስብሐት ለእግዚአብሔር።